ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት ለሁላችሁም በሁሉም ስፍራ ያድላችሁ ከእናንተ ጋር ይሁን እያልን ከአብሪ ሚዲያ ያለንን መልካም ምኞት እየገለጽን የዛሬውን ፕሮግራሜን አቀርባለሁ። በዛሬው ፕሮግራሜ ሁለት ርዕሰ ጉዳዮች ላይ አተኩራለሁ። አንደኛው ኢትዮጵያ የጎበኙ ሁለት እንግዶች ነበሩ በትናንትናው ዕለት እና ኢትዮጵያ ከዚህ ጉብኝት ምን አገኘች የሚለውን እንመለከታለን። በሁለተኛ ደረጃ ደግሞ ይሄ በህገወጥ መንገድ የተሻረውን ወይም የስልጣን ጊዜ ያከተመውን የምክር ቤት መልሻለሁ ሲል የቆየው የህወሓት መንግስት አጠቃላይ የኮሚኒኬሽን ፓስወርዱን በመቀማት በክልሉ መንግስት የሚዲያ ፕላትፎርም ላይ ቀርቦ ስራዬን ጀምሬያለሁ፣ ከዚህ በኋላ እኔ መንግስት ነኝ ብሏል። ሁለቱን ባጭሩ እንመለከታቸዋለን። በአንድ በኩል ኢትዮጵያ ልማት፣ እድገት፣ የሰመረ የዲፕሎማሲ ሂደትን እያሳለጠች እያለች፣ በሌላ በኩል ደግሞ የነውጠኛው፣ የሽፍታው፣ የአመፀኛው እና የሴረኛው ኃይል ደግሞ ህዝብን ጭንቀት ውስጥ የሚከት የጦርነት ድባብ የሚያሰፍንና ሰላምን አደጋ ላይ የሚጥል ድርጊት እየፈጸመ ይገኛል። የትኛው ነው የሚያሸንፈው የሚለው ግልጽ ነው እና ለማንኛውም ወደ ሁለቱ መሪዎች ወይም ሁለቱ እንግዶች ጉብኝት ልመለስና ያው በተለያዩ የዜና ማሰራጫ እንደሰማነው የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በአዲስ አበባ ቆይታ አድርገዋል። በዚህ ጊዜ ያው ደማቅ አቀባበል ተደርጎላቸዋል። ከዚህ ከደማቅ አቀባበል ውጪ ኢትዮጵያ እሳቸው ባደረጉት ጉብኝት ምን አገኘች የሚለውን ነው የምንመለከተው። የ54.6 ሚሊዮን ዩሮ ስምምነት ተደርጓል። የብድር ስምምነት። ይህ የዲፕሎማሲያችን ፍሬ ነው። ይህ የ54.6 ሚሊዮን ዩሮ ድጋፍ ፈረንሳይ በአፍሪካ ለዲጂታላይዜሽን እና ለታዳሽ ኃይል ከምትመድበው አማካይ ድጋፍ በእጅጉ ከፍ ያለ ነው ወይም የላቀ ነው። ብዙ የአፍሪካ ሀገራት ለቴክኖሎጂ ዘርፍ የሚያገኙት ድጋፍ አነስተኛ እና በተለያዩ ፕሮጀክቶች የተከፋፈለ ሲሆን የኢትዮጵያው ስምምነት ግን በአንድ ላይ የተከማቸና ግዙፍ ተጽዕኖ የመፍጠር አቅም ያለው ነው። ከፍ ያለ ልማት ሊያሰራ የሚችልና በዘርፉ ትርጉም ያለው አቅም ሊያስገነባ የሚችል ነው። በቅርብ ዓመታት ውስጥ ፈረንሳይ በአፍሪካ ልማት ኤጀንሲ በኩል ካደረገቻቸው መሰል ስምምነቶች ጋር ስታነጻጽሩት የኢትዮጵያው ስምምነት ከፍተኛ መሆኑ የኢትዮጵያ እድገትና የዲፕሎማሲ አቅም ከፍታን ያሳያል። የአፍሪካ ሀገሮች የተወሰኑ በቴክኖሎጂ ዘርፍ ከፍተኛ ያገኙት ከ20 እስከ 30 ሚሊዮን ዩሮ ሲሆን አንዳንዶቹ ደግሞ በየጊዜው እንጂ በአንድ ጊዜ በዚህ መጠን ይሄ 20-30 ሚሊዮን ዩሮም በአንድ ጊዜ የሚደርስ ሳይሆን በፕሮጀክት አፈጻጸም በየጊዜው እንዲለቀቅላቸው የሚደረግ ነው። ስለዚህ ከነዚህ አንጻር ስታዩት ኢትዮጵያ ያገኘችው 54.6 ሚሊዮን ለሌሎች የአፍሪካ ሀገሮች በተናጥልና በረጅም ጊዜ ከሚሰጠው እጥፍ በላይ ነው እና ይህ የገንዘብ መጠን ወደ ኢኮኖሚው ሲገባ ከፍተኛ የስራ ዕድል ይፈጥራል ተብሎ ይታሰባል። የውጭ ኢንቨስትመንትን ለመሳብ እንደ ዋስትና ያገለግላል። በአጠቃላይ ስምምነት እንግዲህ ኢትዮጵያ በምስራቅ አፍሪካ የቴክኖሎጂና የታዳሽ ኃይል ማዕከል ለመሆን ለያዘችው ግብ ፈረንሳይ ያላትን የጸና እምነትና ድጋፍ በገሃድ ያሳያል። ፈረንሳይም ኢትዮጵያ በዚህ በታዳሽ ኃይል ዘርፍና በቴክኖሎጂ አጠቃቀም ላይ እያደረገች ያለችውን እንቅስቃሴ ከግምት ውስጥ በማስገባት ነው ይሄንን ድጋፍ ያደረገችው። እንግዲህ እንደው
ፈታ እንድትሉበት እንዲሁ በዚህ በሃርድ ፋክት መሃል ማስገባላችሁ እንደዚህ አይነት አንዳንድ ደነዝ የሆኑ እንደው ሰው ናቸው ወይስ ድንጋይ ናቸው ያስባሉ ብላችሁ እንደው እንድትጠራጠሩ የሚያደርጓችሁ እንደ ሚልኬሳ አይነት አክቲቪስት አሁን ገብቶ ከፈረንሳይ መንግስት ጋር የኢትዮጵያ መንግስት ግንኙነቱ ተበላሽቷል እና ተጣልተዋል ይለናል። ይችን አዳምጠን ወደሚቀጥለው መረጃችን እንግባችን። የሚልኬሳን ፈን እናዳምጥና አብይና የኢማኑኤል ማክሮን የፈረንሳይ ፕሬዚዳንት በጣም ይቀራረቡ ነበር። ወንድሜ ማክሮን ምናምን ብሎ ሲጽም ነበር ታስታውሱ እንደሆነ። አሁን ያ ሁሉ ዜሮ ሆኗል፣ ጠፍቷል። ከዚህ በኋላ ፈረንሳይ ከአብይ ጋር አይደለችም። ያው ሚልኬሳ እንግዲህ እንደዚህ የተበላሸና መሳቂያ ለመሆን የተፈጠረ ሰው ሆኗል። በጣም ነው የሚያሳፍረውና የሚያሳዝነው። በሌላ በኩል እንግዲህ በኢትዮጵያ ቆይታ ያደረጉት ከዚህ ከናይሮቢ ስብሰባ በኋላ ወደ አዲስ አበባ አምርተው ቆይታ ያደረጉት የአንቶኒ ጉቴሬዝ ናቸው። የተባበሩ መንግስታት ድርጅት ዋና ጸሐፊ ማለት ነው። እሳቸው ስለ ኢትዮጵያ የተናገሩት ያው በየጊዜው የኢትዮጵያ ወዳጅ መሆናቸውን አሳይተዋል። ለአዲስ አበባም ለኢትዮጵያም ከፍተኛ አድናቆት አላቸው። ኢትዮጵያ የባህር በር ማግኘት አለባት ብለው በተለያዩ መድረኮች ላይ ይህንን በቁጭት የሚያነሱ ናቸው። ኢትዮጵያ ብቻ አይደለም፣ የባህር በር የሌላቸው ሀገራት በኢኮኖሚ እንቅስቃሴ ላይ ከፍተኛ ጫና ይፈጠርባቸዋልና ማግኘት አለባቸው ነው የሚሉት እና እሳቸውም በዚህ በቆይታቸው ባደረጉት ንግግር አንደኛ ኢትዮጵያ በዲፕሎማሲው መስክ ተፈላጊ የሆነች የመጣችበትና ትኩረት እየሳበች ሄደችበት እና ለተለያዩ ትልልቅ ዓለም አቀፍና ሀገር አቀፍ አህጉር አቀፍ ስብሰባዎችም ተመራጭ ሆና የስበት ማዕከል መሆኗ ይሄ የሚያስደስትና መሪዎችን የሚያስመሰግን እንደሆነ ተናግረዋል። በተጨማሪ የአዲስ አበባን ለውጥ አስመልክተው ሲናገሩ አዲስ አበባ ሁልጊዜ ሳያት በየሰዓቱ በየጊዜው በየተወሰኑ ስቴፖች የምትለዋወጥ ስለሆነ በጣም ነው የሚገርመኝና ይህንን እድገት አጠናክሮ መቀጠል ያስፈልጋል ብለዋል እና በአመት ቢያንስ አንድ ጊዜ መጎበኛት ሲሉ ነው አዲስ አበባን የገለጹት እና በየጊዜው የምትቀይርና በከፍተኛ ፍጥነት የምታድግ ከተማ መሆኗን ተገንዝቤያለሁ። ከተማዋ የአፍሪካ ህብረት መቀመጫ እንደመሆኗ በአህጉሪቱ ካሏት ዋነኛ የዲፕሎማሲ ማዕከላት ግንባር ቀደም ስለሆነች ይህ ማደጓ ይህ መዋዋ እጅግ በጣም አስፈላጊ ነው ብለዋል። በኢትዮጵያ እየታየ ያለው ፈጣን የኢኮኖሚ እድገት ሀገሪቱ ያላትን ጠንካራ የታሪክ መሰረትና የወደፊት ተስፋ የሚያሳይ ነውም ብለዋል። በኢትዮጵያና በተባበሩ መንግስታት ድርጅት መካከል ያለው ግንኙነት የቆየና የጠነከረ መሆኑን አንስተዋል። ኢትዮጵያ የድርጅቱን ቻርተር ከፈረሙ የመጀመሪያዎቹ 51 መስራች ሀገራት አንዷ መሆኗን አስታውሰው አብዛኛው የአፍሪካ አህጉር በቀኝ ግዛት ስር በነበረበት ወቅት ነው ኢትዮጵያ ነጻነቷን ጠብቃ መቆየቷ ለሌሎች አፍሪካውያን አርአያ እንድትሆን እና ለነጻነታቸው ከፍተኛ ትግል እንድታደርግ ማስቻሉ አውስተዋል። ኢትዮጵያን በዓለም ዙሪያ በሰላም ማስከበር ስራዎች በላቀ ደረጃ እያገለገሉ መሆናቸውን በመጥቀስ ለዚህም ምስጋናቸውን አቅርበዋል። የተባበሩ መንግስታት ድርጅት የኢትዮጵያን መንግስት ስትራቴጂ በመደገፍና የኢትዮጵያን ሕዝብ በማገልገል ረገድ ያለውን አጋርነት አጠናክሮ ይቀጥላል ሲሉም በድጋሚ ያረጋግጠዋል። ይህንን ከዚህ በፊትም ገልጸውታል እና እሳቸው ስለ ኢትዮጵያ ከተናገሩት ውስጥ ያው በድምፅ የተወሰነውን እንድታዳምጡ እንጋብዛቸዋለን። Now
this very city of Addis Ababa that I visit at least once a year, and I never recognize it. It is changing with the speed of light. እንግዲህ ይህን ካዳመጠን ኢትዮጵያ በዚህ ደረጃ እያደገች ከፍ እያለች በዲፕሎማሲ የዓለምን ትኩረት እየሳበች ብዙ ሀገሮች አብረዋት ለመስራት ስምምነት እየተፈራረሙ ያው በትናንት ፕሮግራማችን በአሜሪካ የተደረገውን አይተናል። እጅግ በጣም ላቅ ያለ የዲፕሎማሲ ድል የተገኘበት ኢትዮጵያ በኢኮኖሚ በወታደራዊ ከአሜሪካ ጋር ትብብር የፈጠረችበት ነው። ይህ የኢትዮጵያ ድልና ስኬት በአንድ በኩል እየሄደ ኢትዮጵያን ለማፍረስ የሚጥሩ ኃይሎች ደግሞ ከዚህ በተቃራኒው እየተጓዙ ነው። ያው እንደምታውቁት ህወሓት መንግስት መስርቻለሁ የቀደመውን ክልል እንትኔን መልሻለሁ ምክር ቤቴን ብሎ በህገወጥ መንገድ ሲንቀሳቀስ ነበር። አሁን ይሄ ህገወጥ ሂደቱ ወይም እንቅስቃሴው ከፍ ብሎ የትግራይ ክልል ፕሬዝዳንት ጽህፈት ቤት ይፋዊ የማህበራዊ ሚዲያ ገጽ ላይ ትልቅ ትኩረት የሳበ የፖለቲካ ትርጉም ያለው ለውጥ ታይቷል። እንግዲህ ላለፉት ቀናት የጽህፈት ቤቱ ገጽ ትኩረቱን አድርጎ የነበረው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በሆኑት በሌተናንት ጀነራል ታደሰ ወረደ መግለጫዎችና ተግባራት ላይ ነበረ። ጀነራል ታደሰ ወረደ ነበሩ የሚጠቀሙበትና የተለያየ ጥሪ የሚያደርጉት የተለያየ መግለጫ የሚያወጡት። ሆኖም ግን እንግዲህ ትናንት ለመጀመሪያ ጊዜ ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት በማለት ዘገባ አቅርቧል። ይህ ድርጊት የህወሓት መሪዎች በጽህፈት ቤቱ ይፋዊ የመረጃ መረብ ላይ ሙሉ ቁጥጥር ማድረጋቸውን የሚያሳይ እንደሆነ ነው በዚህ ጉዳይ ላይ ተንተርሶ የወጣው ዘገባ የሚገልጽልን። በጊዜያዊ አስተዳደሩና በሌተናንት ጀነራል ታደሰ ወረደ ይመራ የነበረው የሚዲያ አውታር አሁን ወደ ዶክተር ደብረጽዮን ቡድን መዞሩን ያረጋግጣል። በጽህፈት ቤቱ የታየው ይህ ለውጥ በክልሉ ያለውን ከፍተኛ የፖለቲካ አመራር ሚና እና ተዋረድ በተመለከተ አዲስ አቅጣጫ መጠቆሙ ተመልክቷል። ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት ማዕረግ ነው የጠቀሰው ሲያቀርብ እና ይህን ጠቅሶ የቀረበው ዘገባ ታደሰ ወረደ በትግራይ ክልል ያላቸው ስልጣንና ተሰሚነት እየተዳከመ መምጣቱንና ደረጃ በደረጃ ሙሉ በሙሉ ከስልጣን መውጣታቸውን በግልጽ ያሳየ ነው። እንግዲህ ላለፉት ጥቂት ቀናት የጽህፈት ቤቱ ገጽ ትኩረቱን አድርጎ የነበረው በጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በሚሰጡ መግለጫዎች ላይ ቢሆንም የአሁኑ ለውጥ ግን ታደሰ ወረደ ከጫውታ ውጭ የሆኑ መሆናቸውን ይጠቁማል። እንግዲህ ይሄን ያደረጉት ምንድን ነው? ቀደም ብለው የኮሚኒኬሽን የጊዜያዊ አስተዳደሩ የኮሚኒኬሽን ቢሮ ኃላፊን አግተው ከወሰዱ በኋላ ፓስወርዱን የዚህን የማህበራዊ ሚዲያ ገጽ ፓስወርድ ነጥቀዋቸው ከዛ በኋላ ያንን እንደተጠቀሙበት ነው። እንግዲህ ከዛ በኋላ የትግራይ ቴሌቪዥንም በትናንትና ማታ ዜናው የክልሉ ፕሬዝዳንት ብሎ የጠራው ደብረጽዮን ገብረ ሚካኤል እና ይሄ አዲስ የተቋቋመው ምክር ቤት የትግራይን ህዝብ ችግር ለመፍታት እንደሚንቀሳቀስ አስታውቋል ብሎ ሙሉ የስልጣን ቁጥጥሩ በእነሱ ስር መሆኑን በሚገልጽ መልኩ ዘገባ አውጥቷል እና ይሄ ቡድን ሙሉ በሙሉ ወደ ህገ ወጥነት፣ ወደ ህገ መንግስት ጥሰት፣ ወደ ፕሪቶሪያ ስምምነት ሙሉ በሙሉ ማፍረስ መግባቱን ነው ይሄ የሚያሳየው። ስለዚህ ይሄ ክልሉን የጦርነት አውድማ ለማድረግ ከሻዕቢያ ጋር ተመሳጥሮ የሚሰራው ነው ይሄ የነደብረጽዮን ቡድን እና ይሄ ወዴት ያመራል ወደፊት የምናየው ነገር ነው። ግን በሰላማዊ መንገድ ቢፈታ የትግራይን ህዝብ ዳግም ወደ ጦርነት ባይጨምር ይመረጣል። ለዛሬ ያስኩላችሁ ሁለት መረጃዎች እነዚህ ናቸው። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ላይክ እንድታደርጉ እያሳሰብኩ በዚሁ ሰናበታለሁ። ሰላም።
ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።